ሰላም ብያለው። እግዚአብሔር ይመስገን ደህና ነኝ። ዛሬ ላይ ማስተላለፍ የፈለግኩት በተለይ በእኛ በፕሮቴስታንቱ ዓለም የአገልጋዮች ማንነት ላይ ነውና አንድ ሰው አላገልግሎት ከመውጣቱ በፊት አንድ መብሰል የሚጠበቅበት ይመስለኛል። በእግዚአብሔር ቃል እውቀት ሰው ካልበሰለ ኢቭን ህይወቱ በእግዚአብሔር ቃል እውነት ላይ ተመስርቶ የማይኖር ከሆነ ለብዙ ሰዎች መሰናክል ይሆናል። በተለይ ይሄ አገልግሎትን ተገን አድርጎ ገንዘብን የማሳደድ ሴራ በጣም አገልጋዮችን ያጠቃ በሽታ ይመስለኛል። ብዙ ሰው ህይወቱን ሌሎችን ኪስ በመበዝበዝ ላይ ለማድረግ ይፈልጋል። እግዚአብሔር ለአገልግሎት ብጠራ እንደ ጳውሎስ ሰርተህ ለእግዚአብሔርም ወንጌል እንቅፋት ሳትሆን በመንፈሳዊ ህይወትም በእግዚአብሔር ቃል እውቀትም በጣም የጠነከረ የበሰለ ሰው መሆን ይጠበቃልና እያተራመሱ ነው ያሉት። ኦልሞስት የተረጋጋ ፕላትፎርም የለም። ባይዞኝ ዛሬ የበረታ የመሰለን ሰው ነገ ጠዋት ሌላ ነገር ውስጥ ታገኘዋል። ስናይ ነገሮችን ሁሉ ግራ ግብት እያደረጉት ነው፣ በተለይ ፕሮቴስታንቱ ዓለም ላይ እና ጥያቄ ያስነሳል። ትንቢት ዓለሙን ካየ ወደ እርግማን ተቀይሯል። ሙዝ ላይ ይጸለያል፣ ጨው ላይ ይጸለያል፣ ዘይት ላይ ይጸለያል፣ ዱላ ላይ ይጸለያል፣ ሱኳር ላይ ይጸለያል፣ ጨርቅ ላይ ይጸለያል፣ አፈር ላይ ይጸለያል። የቀረን ነገር የለም ነው እና አንዳንዴ ወደ ሌላ መናፍስት ዓለም አሰራርም እንዳንገባ ያስፈራል። እግዚአብሔር መንፈስ እንደምሰራ አምናለሁ። በእኛ ለምክንያት ይኖራል ብዬም ስለማስብ ግን በዚህ ልክ እኛን ከእግዚአብሔር ሐሳብና ፈቃድ የሚለየን ከሆነ እግዚአብሔር ነገር አይመስለኝም። መጠንቀቅ ያለበት ይመስለኛል ትውልድ። በየመድረኩ ያሉ ጭፈራዎች ቸርች ውስጥ አሁን እየተጨፈረ ያለው ጭፈራ ዓለም ላይ የለም። እውነቱን ባወራ እግዚአብሔር ቤት ስርዓት ያለበት ቤት ነው መሆን ያለበት። መጽሐፍ ለዛ ነው እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም ብሏል። እግዚአብሔር ከሁከት ጋር የለም፣ ከብጥብጥ ጋር የለም። እግዚአብሔር ቤቱን የጭፈራና ዳንክራ እንድናደርግ አይፈልግም። እንኳን እግዚአብሔርን ምድራዊ ባለስልጣንን ሰው ይፈራል። ግን አሁን እያየን ያለ ነው ከዚያ በጣም የራቀ ምን ወዴት እየሄድን ነው የሚያስብል ቦታ ላይ እየደረስን ነው። ትችቶችም እየበዙ ነው። ከውስጥ እየወጡ ያሉ በጣም ዘቅጣጭ የሆኑ መረጃዎችም የሚያመለክቱት በጣም ያለንበት ደረጃ በጣም አስፈሪ እንደሆነ ነው የሚያመለክቱት እና ፕሮቴስታንቱ ዓለም መጠንቀቅ አለበት ብዬ ነው የማምነው። በተለይ የድሮ ቤተክርስቲያናት እነ መካነ ኢየሱስ፣ ሙሉ ወንጌል፣ ህይወት ብርሃን፣ ህይወት ቃል የምንላቸው ቤተክርስቲያኖች አሰምብል፣ ሌሎችም ድሮ የቆዩ ቤተክርስቲያናት መሰረተ ክርስቶስ፣ እነዚህ በጣም አሁን ራሳቸውን መጠበቅ ያሉበት ደረጃ ላይ ያደረሰን ይመስለኛል። ዘረኝነቱም ጥግ እየደረሰ ነው። አንዳንድ ቤተክርስቲያናት ኢቭን በዘር ሰንሰለት ሁላ ወደ መተዳደር ደረጃ እየደረሱ ነው። ይሄ እያሳየን ያለው ክርስቶስ ከቤተክርስቲያን እየወጣ ሰው በገዛ ሲጋው ቤተክርስቲያንን እየሞላ እንደሆነ አመልካቾች ናቸው። ገንዘብን የተከተለ ገንዘብ አሳዳጅ ነው አገልጋይ ሁሉ። ጥቅም ላይ ዲፔንድ ያደረገ ነው እና ቤተክርስቲያን ማድረግ ያለባት ስራ የሚሰራ ብቻ እንደ ኢየሱስ ክርስቶስ ኢቭን አገልግሎት የጀመረው በ30 ዓመቱ ነው። የበሰለ የጠነከረ ቢሆን ጥሩ ነው። ወጣቶችን ሁሉ ኃላፊነት ሰጥቶ ወደሚፈልጉት እንድነዱ ማድረግ ለተለያየ ጥፋት ወንጀልን ስለሚያጋልጥ ማለት ነው። አንደኛ ያሉበት ስቴጅ ፋየር ስቴጅ ነው። ሁለተኛ ብዙ ነገር የሚመኙበት መሆን የሚፈልጉት ነገር በጣም ዳይቨርስ ነው። መለየት አይችሉም። ሰከን ብሎ አያዩም። የሚጠቅማቸውና የማይጠቅማቸውን የማይለዩበት ስቴጅ ላይ ነውና ቢቻል አትሊስት አገልጋይ ወደ 30 ዓመት አካባቢ ተጠጋ ቢሆን በዚያው ላይ ስራ ያለው ዲፔንደንት የሆነ ባይሆን ጥሩ ነው ብዬ እመክራለሁ። እንደ መጽሐፍ ቅዱስ እነ ጳውሎስም ሌሎች ሐዋርያትንም ብንመለከትም እድሜያቸው በጣም ትላልቅ ነው። አርጅተው ነው ኢቭን ጌታን አገልግለው ያለቁት። በእርጅናቸውም ኢቭን በአብዛኞቹ ኦሎሞስት ማለት በሚቻል ደረጃ ከ40 ዓመት በኋላ የተጠሩ ናቸው ነው እና በጣም የበሰለ ጥርስ ነከሰ ህይወትን የሚያቅ ነገርን ተረድቶ አቅጣጫ ማሳየት የሚችል ሰው አገልግሎት ዓለም ላይ ቢሰማራ ጥሩ ነው።
ይሄ በየቦታው እንደ አሸን እየተከፈቱ ያሉ ቤተክርስቲያን የሚመስሉ ግን የስጋ ቅርጫ ቤት የሚመስሉ ቸርች መሳዮች ግን የእግዚአብሔር ወንጌል እንቅፋት የሚሆኑ በጣም አሸናሉ። እኔ በህይወቴ አገልጋይ ስራገም አይቼ አላቅም። አሁን ግን በአደባባይ የመራገሙ አገልጋዮችን እያየን ነው። በሌላው ላይ አስጸያፊ ነገሮችን የሚያወራው እኔ ካልተናገርኩ ትሞታለህ፣ ካንሰር አዝብሃለሁ፣ እንዲህ ትሆናለህ፣ እንዲያ ትሆናለህ የሚሉ የሰውን ነፍስ በእጃቸው ያስገቡ ይመስል የሚፎክሩ በእግዚአብሔር መንፈስ ሳይሆን በጨለማው መንፈስ የሚነዱ በስጋና በጨለማው መንፈስ የሚነዱ በጣም ብዙ አሉ እና መጠንቀቅ እንዳለብን አመልካቾች ናቸው እላለው። በጣም ጊዜው አስቸጋሪ ነው እና መጠንቀቅ አለብን። ሁለተኛ ገንዘብ እንዳትበሉ ተጠንቀቁ። ገንዘብ አሳዳጅ ስለሞላ ሶሻል ሚዲያን በሉ በየቤተ ክርስቲያኖቹ በአብዛኞቹ በተለይ አሁን ሎካሊዝም ብሎ በየቦታ እንደ ሱቅ የተከፈቱ ቸርቾች ውስጥ እየተደረገ ያለው ገንዘብ ስብሰባ ነው። በሄድኩ ቁጥር ሁሌ ገንዘብ ነው የምትጠየቁ። በሄድኩ ቁጥር ደግሞ የምትጠየቁ ገንዘብ ስም ብሎ አይነት ገንዘብ አይደለም። አንዳንዶች ኢቭን አሁን ትላልቅ የሚባሉ አገልጋዮች ጭምር ከዚህ በፊት ህዝብ ዘንድ ሲከበሩ የነበሩት አሁን ገንዘብ ሰው ቸርች መምጣት ሲያቆም ገንዘብ ፍለጋ ቲክቶክ እና ሌሎች ሶሻል ሚዲያ ወጥተዋል። እዛ ላይም ድራማ የሚመስል ነገር እየሰሩልን ነውና ምን ያህል ለክርስቶስ ወንጌል እንቅፋት ለመሆን ራሳቸውን እንዳዘጋጁ እግዚአብሔርንም እንደማይፈሩ ኃላፊነት ጥለው የእግዚአብሔር የተሰጣቸው ወንጌል አደራ መሆን ረስተው ለስጋቸው እንደሚኖሩ የሚያሳዩ በጣም ብዙ ምልክቶች አሉና ጌታ ይርዳን፣ ያግዘን። መጠንቀቅ ያለብን ዘመን ነው። እባካችሁ ቸል አትበሉ። ይሄ ዘመን እግዚአብሔር ቢፈቅድ ከእርሱ ጋር ተጣብቀን መኖር ያለብን ዘመን ነው። በጣም የሚያስቱ ብዙ ነገሮችም ወደ ዓለም ስለገቡና ተባረኩ። በጌታ ፊት በጸሎት ቆዩ። ብቻላችሁ ብዙ ጉባኤ መሄድን አታብዙ። እግዚአብሔር ፊት በጸሎት ቆዩ። አንድ ቤተክርስቲያን ካለቻችሁ ይበቃል። ቤተክርስቲያናችሁ ሂዱ፣ እግዚአብሔርን አምልኩ። ነገሮችን በጥንቃቄ ተረዱ እየሆኑ ያሉትን እና ሁሉንም ደው ደግሞ እጅ እንድጭንባችሁ እንድጸልይላችሁ አታርጉ። አጋንንት እናስወጣለን የሚሉ በስተዋል። አጋንንት እያለባቸው አጋንንት ለማስወጣት 24 ሰዓት ተዘጋጁ። እኛ ካልጸለይን በስተቀር ምንም አይሆንልህም፣ ስለዚህ እጃችን ላይ ነው ያለው ያንተ ነገር ሁሉ ብሎ የፈጠሩን እስከሚመስላቸው ድረስ የሚናገሩ ሰዎችም እየበዙ ነው። ስለዚህ በጣም ጥንቃቄ ያስፈልጋል። ወደ እግዚአብሔር ፐርሰናሊ መጮህ ያስፈልጋል። እግዚአብሔር የሚጠቀማቸው ይኖራሉ፣ ግን ቱሳች ሌቭል እግዚአብሔር የራሱ ልጆች ያደረጓቸው ቤተ መቅደሱ ያደረጋቸው በመንፈሱ እየመራ የሚያኖራቸውን በክርስቶስ ኢየሱስ የተወለዱትን በዚያ ልክ አምባገነን የሆኑ ሰዎችን ይሾምባቸዋል ብዬ አላምንምም አላስብምም። መጽሐፍ ቅዱስም አይናገርም። እና እግዚአብሔር በእናንተ ዘንድ አለ። ጸልዩ፣ በርቱ። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። ለሌሎችም እንድደርስ ኮፕሊንግ እና ሼር አድርጉልኝ። ተባረኩ። እግዚአብሔር ዘመናችሁን ይባርክ። መልካም ጊዜ